እስቲ በአንድ ጥያቄ ልጀምር። አንድ አካል መለኮታዊ ሆኖ ሳለ እንዴት ነው በተመሳሳይ ጊዜ ሙሉ በሙሉ ሰው ሊሆን የሚችለው? ያው እኛ የምንጋፈተውን አይነት እውነተኛ ፈተናና ስቃይ ሊለማመድ ይችላል። ይሄ ለዘመናት ሲያዋዛግብ የኖረ ሐሳብ ነው። እውነት ነው። የዛሬው ዝርዝር ጥናታችንም የሚመሰረተው ቻሚንጋን ወይም እውነተኛ ሰው በሚል ርዕስ በቀረበ አንድ ሰነድ ላይ ነው። እናም ዓላማችን ይህ ሰነድ ኢየሱስን ሁለተኛው አዳም ሲለው ምን ማለቱ እንደሆነና የእርሱ ሰብአዊነት ለመላው ፍጥረት ምን ትርጉም እንዳለው መመርመር ነው። በትክክል የዚህ ሰነድ ዋና ትኩረት እሱ ላይ ነው። ኢየሱስ መለኮታዊ ብቻ ሳይሆን ፍጹም ሰብአዊ ተፈጥሮም እንደነበረው በማሳየት ላይ። ፍጹም ሰብአዊ? አዎ። እና ይሄንን ጽንሰ ሐሳብ ለመረዳት ምናልባት በሶስት ዋና ዋና ጉዳዮች ላይ ብናተክር ጥሩ ነው። እሺ። በመጀመሪያ ያው እውነተኛ ሰብአዊ ተሞክሮችና ፈተናዎችን እንመለከታለን። ከዛ ደግሞ ያለ ኃጢአት መኖሩ ለፍጥረት ሕልውና ጭምር ምን ያህል ወሳኝ እንደነበር እንመረምራለን። ኦኬ። በመጨረሻም በመስቀል ላይ ከፈለው መስዋዕትነት ከሽንፈት ይልቅ እንዴት የድል ስልት እንደነበረና ለሰው ልጆች ምን ማለት እንደሆነ እንፈታለን። በጣም ጥሩ። እንግዲያ ከመጀመሪያው ነጥብ ብንጀምር ከሰብአዊ ተፈጥሮ። እሺ። ብዙ ጊዜ ስለ ኢየሱስ ስናስብ መለኮታዊ ኃይሉ ላይ ነው ትኩረታችን አይደል? አዎ፣ አብዛኛውን ጊዜ። ግን ይህ ሰነድ ሰብአዊ ስሜቶቹን በጣም አጉልቶ ያሳያል። ለምሳሌ በጌቴሰማኒ ሽሚ እንደደነገጠና እንደተጨነቀ ይላል። በጣም ይህ እኮ ተራ ጭንቀት አይደለም። በሉቃስ ወንጌል ላይ ደግሞ ወዙ እንደ ደም ጠብጣብ በምድር ላይ ሲወርድ ሲል ሁኔታውን በጣም ያከብደዋል። እጅግ በጣም። ዕብራውያን ላይ በታላቅ ጩኸትና በእንባ እንደጸለየ ይናገራል። ማለቴ ይህ ሰው መስሎ የሚተወን ሳይሆን እስከ መጨረሻው የሰብአዊነት ወሰን የተገፋን አካል ነው የሚያሳየው። በፍጹም። እና ሰነዱ ይህንን ስሜት ከየት እንዳገኘ ሲያስረዳ ከእናቱ ከማርያም እንደ ማንኛውም ሰው የሥጋ ፍላጎትን እንደወረሰ ይገልጻል። እዚህ ላይ ግን አንድ ወሳኝ ነጥብ አለ። አዎ፣ በጣም ወሳኝ ነጥብ። ሰነዱ የሥጋ ፍላጎት ሲል ኃጢአትን ማለቱ አይደለም። ይልቁንም እንደ ረሃብ፣ ድካም፣ ለፈተና የመጋለጥን ሰብአዊ ተፈጥሮ ነው። ገባኝ። ፈተናው መኖሩ በራሱ ኃጢአት አይደለም። ለፈተናው እጅ መስጠት ነው ኃጢአት የሚሆነው። ልክ ነው። እናም ጴጥሮስ መልእክት ላይ እንደሚለው ኢየሱስ የሰው ልጆችን ፈተና ሙሉ በሙሉ ተጋፍቷል፣ ነገር ግን ፈጽሞ ኃጢአት አልሰራም። ሰነዱ የሚያስምርበት ክፍለ ነጥብ ይሄ ነው። በፈተናው ውስጥ ማለፍና በፈተናው መውደቅ ፍጹም ተለያዩ ነገሮች ናቸው ማለት ነው። በትክክል። ይህ በጣም ቁልፍ ልዩነት ነው። እሺ፣ እዚህ ላይ ነው ነገሩ ይበልጥ አስገራሚ የሆነው። አዎ፣ ሰነዱ ኢየሱስ አንዲት ጊዜ እንኳን ኃጢአት ቢሰራ ኖሮ ሊከሰቱ ይችሉ ስለነበሩት ዓለም አቀፋዊ መዘዞች ይናገራል። አንድ ደቂቃ ልቁም እስቲ። ፍጥረት በሙሉ ይወድቅ ነበር ሲል እኮ ከሰው ልጅ ደህንነት ጉዳይ እጅግ የሰፋ ነው አይደል? በጣም የሰፋ ነው። ጥሩ ጥያቄ ነው። ይሄ የሰነዱ ማዕከላዊ ሐሳቦች አንዱ ነው። እሺ፣ ነገሩን ከሰፊው ምስል ጋር ስናየው የኢየሱስ ንጽሕና የግለሰብ ጉዳይ ሳይሆን የፍጥረት ሁሉ የማዕዘን ድንጋይ እንደሆነ ነው የሚያስቀምጠው። የፍጥረት ሁሉ? አዎ። ሰነዱ እንደሚለው ኢየሱስ ኃጢአት ቢሰራ ኖሮ 3 አስከፊ ነገሮች ይከሰቱ ነበር። አንደኛ፣ እንዳልከው የሰው ልጅ ብቻ ሳይሆን ፍጥረት በሙሉ ይወድቅ ነበር። ለምን? ምክንያቱም እርሱ የፍጥረት ሁሉ ወራሽና ተወካይ ሁለተኛው አዳም ነው። የመጀመሪያው አዳም ሲወድቅ ፍጥረትን ከእርሱ ጋር እንዳስረገመ ሁሉ ሁለተኛው አዳም ቢወድቅ ኖሮ ለፍጥረት ምንም ተስፋ አይቀርም ነበር። ዋው! ሁለተኛ፣ የእግዚአብሔር ትእዛዛቱ ዋጋ ያጡ ነበር። እንዴት? የፍጥረት ተወካይ የሆነው አካል ራሱ ትእዛዛቱን መጠበቅ ካልቻለ ትእዛዛቱ ፍትሐዊ ያልሆኑና ሊጠበቁ የማይችሉ ናቸው ማለት ነው። ይሄ የእግዚአብሔርን ባህሪ ጥያቄ ውስጥ ይከተለዋል ማለት ነው። በትክክል። ሶስተኛ ደግሞ ሰይጣን የፍጥረትን ቁጥጥር ሙሉ በሙሉ ሕጋዊ በሆነ መንገድ ይረከብ ነበር። ይሄ እኮ በጣም ከባድ ሐሳብ ነው። ሰነዱ እንዲያውም አንድ ደረጃ ከፍ አድርጎ ኢየሱስ ኃጢአት የመስራት ዕድል ብቻ መኖሩ ፍጥረት ከመጀመሪያውኑ እንዳይጀመር ሊያደርግ ይችል ነበር ይላል። አዎ፣ ይሄ በጣም ወሳኝ ነጥብ ነው። የሰነዱ መከራከሪያ ነው። ሁሉን አዋቂ የሆነው አምላክ በመጨረሻው ቶል ባይ የሚያገኘውን ፕሮጀክት አይጀምርም። ልክ ነህ። ስለዚህ የኢየሱስ ድል አስቀድሞ የተረጋገጠ መሆኑ ለፍጥረት መኖር እንደ ዋስትና ነበር።
የእርሱ ዘላለማዊ ንጽሕና ለዓለም ህልውና ቅድመ ሁኔታ ነበር ማለት ነው። ይህ ማለት ግን ፈተናው እውነተኛ አልነበረም ማለት አይደለም? በፍጹም አይደለም። ፈተናው እጅግ በጣም እውነተኛ ነበረ። ነገር ግን የድሉ እርግጠኝነትም እንዲሁ እውን ነበረ። ያው ይህንን አጣሞ መረዳት ቀላል አይደለም። በፍጹም። የኃጢአት ውጤቱ ይህን ያህል ከባድ ከሆነ እና የእርሱ ንጽሕና ለፍጥረት ህልውና ወሳኝ ከሆነ ታዲያ ለምን በአደገኛ ሁኔታ ውስጥ ራሱን አስገባ? ሰነዱ የተረገመ ሥጋ ወይም የሞት አካል ብሎ የሚጠራውን የለበሰው ለምንድን ነው? ለምን ፍጹምና ፈጽሞ የማይፈተን አካል ይዞ አልመጣም? ጥሩ ጥያቄ ነው። እዚህ ላይ ነው የሰነዱ ትንታኔ ወደ ጥልቅ የዓላማ ደረጃ የሚሸጋገረው። እሺ፣ የሞት አካል ሲል ኃጢአት ባይኖርበትም እንኳን ልክ እንደኛ የሚደክም፣ የሚራብ፣ የሚፈተንና በመጨረሻም ሊሞት የሚችል ሰብአዊ አካል ማለት ነው። እሺ። እናም ይህንን ያደረገበት ዋነኛው ምክንያት ለሰው ልጆች ተጨባጭና ሊደርስበት የሚችል አርአያ ለመሆን ነው። አርአያ ለመሆን? አዎ፣ ቁም ነገሩ ይሄ ነው። እርሱ በሞት አካል ውስጥ ሆኖ ትእዛዛቱን ፍጹም በሆነ መንገድ መጠበቅ ከቻለ ትእዛዛቱን ለሰው ልጆች የማይቻሉ እንዳልሆኑ በተግባር አረጋግጧል ማለት ነው። የሕጉን እውነተኛነት ከማረጋገጥም በላይ አዎ፣ የሰይጣንን ዋነኛ የመከራከሪያ ነጥብ ሙሉ በሙሉ አፍርሷል። እስቲ አስበው። እሺ፣ የሞት አካል የለው የማይራብ የማይደክም ፍጹም አካል መጥቶ ትእዛዝን እንድንጠብቅ ቢያዘን ኖሮ ሁላችንም ለአንተ ቀላል ነው፣ አንተ እኮ እንደኛ አይደለህም ብለን በቀላሉ ልንቃወም እንችል ነበር። በፍጹም ማመካኛ ይኖረን ነበር። ልክ ነው። ነገር ግን እርሱ የእኛኑ አካል ለብሶ የእኛኑ ፈተና ተጋፍቶ በየአንዳንዱ ቅጽበት በአባቱ ላይ በመደገፍ ትእዛዛቱን ሲጠብቅ የእኛ ልንደረድር የምንችለውን ማመካኛ በሙሉ ነጠቀን። ይህ የሞት አካል ለብሶ ፈተናን ማለፉ በቀጥታ ወደሚቀጥለው የሰነዱ ነጥብ ይወስደናል፣ ወደ መስቀሉ። አዎ፣ ምክንያቱም ያ ስቃይ የዚሁ ሰብአዊ ተሞክሮ የመጨረሻው ጥግ ነበረው ማለት ይቻላል። እውነት ነው። ሰነዱ በመስቀሉ ላይ የነበረው ስቃይ በሁለት ደረጃ የተከፈለ እንደነበረ ያሳያል። እሺ፣ አንደኛው ግልጽ የሆነው የሥጋ ስቃይ ነው። ነገር ግን ከዛ የከፋው እና ዋናው ስቃይ ለመጀመሪያ ጊዜ ከአብ መለየቱ የፈጠረበት መንፈሳዊ ስቃይ ነበረ። ከአብ መለየቱ? አዎ፣ ከዚህም በላይ አብ ራሱ በገዛ ልጁ ላይ የሚደርሰውን ስቃይ መመልከቱ የፈጠረበት ተጨማሪ ስቃይ አለ። ይህ በጣም ከባድ ነው። ግን ይህ ሁሉ የሆነው በእርሱ ፍጹም ፈቃድ ነው። ሰነዱ እንደጠቀሰው በአንድ ቃል በሺዎች የሚቆጠሩ መላእክትን መጥራት ይችል ነበር። ማለትም መስቀሉ የሽንፈት ምልክት ሳይሆን የታከደ የድል ስልት ነበር። በትክክል። እሺ፣ ይህንን ትንሽ እናብራራው። የመስቀሉ ዓላማዎች ምን ነበሩ? ሰነዱ 3 ዋና ዋና ዓላማዎችን ያስቀምጣል። አንደኛ፣ የፍጥረት ወራሽነቱን ለማጽናት። አዳም ያጣውን ማለት ነው። አዎ፣ አዳም በኃጢአቱ ያጣውን ገዥነት የኢየሱስ በታዘዥነቱ አስመልሰው። ሁለተኛ፣ በሰይጣን እጅ የነበረውን የሞትን ኃይል ለመስበር። ይህንን ለማድረግ እርሱ ራሱ ወደ ሞት ግዛት መግባት ነበረበት። ሞትን ሊያሸንፍ የሚችለው ሞቶ በመነሳት ብቻ ነው። ከውስጥ ስርዓቱን አፈረሰው ማለት ነው። አዎ። ሶስተኛና ዋነኛው የመጀመሪያው አዳም በፈጸመው ኃጢአት የታሰረውን የሰው ልጅ ነፃ ለማውጣት ነው። ስለዚህ መስቀሉ የስቃይ መጨረሻ ብቻ ሳይሆን የአዲስ ጅምር መነሻ ነበር። ይህ ታላቅ መስዋዕትነት ታዲያ ለሚያምኑ ሰዎች በግል ሕይወታቸው ምን ማለት ነው? ከግለሰቦች ደህንነት ጋር እንዴት ይገናኛል? እዚህ ላይ ነው ሰነዱ ስለ አዲስ ኪዳን የሚያብራራው። አዲስ ኪዳን? የኢየሱስ ደም የዚህ አዲስ ኪዳን ማህተም ነው እና በዚህ ኪዳን ውስጥ የኃጢአት ይቅርታ የደህንነት ጉዞ መጀመሪያ ነው። መጀመሪያ እንጂ መጨረሻ አይደለም። በፍጹም። ይቅርታን የተቀበሉ ሰዎች መንፈስ ቅዱስን ይቀበላሉ ይላል። እሺ። ነገር ግን ሰነዱ አንድ ነገር አበክሮ ይናገራል። ምንድን ነው እሱ? ይህ ኪዳን በሰው በኩል ሊፈረስ ይችላል። አንድ ሰው በእምነትና በታዛዥነት ካልቀጠለ፣ ሰነዱ የመንፈስ ፍሬ ብሎ የሚጠራውን ካላፈራ ኪዳኑን እንደጣሰ ይቆጠራል። ይህ ወሳኝ ነጥብ ነው። ማለትም እውነተኛ እምነት በጊዜ ሂደት የሚረጋገጥ ቀጣይነት ያለው ግንኙነት ነው ያለ ነው። ልክ እንደዛ። አሁን ሰነዱ ይህንን ሁሉ የፍቅርና የጥላቻ ትግል ለማሳየት ወደሚጠቀምበት አንድ አስደናቂ ምሳሌ እንለፍ። አዎ፣ የሶሎሞን ታሪክ። በትክክል ስለ ንጉሥ ሶሎሞን እና አንዱን ሕፃን ልጅ የኔ ነው ስለሚሉ ሁለት እናቶች የሚናገረው ታሪክ ይህንን ከዚህ ውይይት ጋር እንዴት ነው የሚያገናኘው? ይህ በጣም ኃይለኛ ዘይቤን
ሰነዱ ይህንን ታሪክ የሚጠቀመው የኢየሱስንና የሰይጣንን ተቃራኒ ፍላጎቶች ለማሳየት ነው። እሺ፣ በታሪኩ ውስጥ አንዷ እናት እውነተኛ፣ ሌላዋ ሐሰተኛ ናት አይደል? አዎ። ሰነዱ እንደሚለው ሰይጣን ሕፃኑ ማለትም የሰው ልጅ ከሚድን ይልቅ እንዲጠፋ የምትፈልገው ሐሰተኛ እናት ናት። ዋው! ንጉሡ ሕፃኑን ለሁለት እንዲከፍለው ሲወስን ሐሰተኛዋ እናት ምን አለች? ለእኔም ላንቺም አይሁን ይከፈል። ይህ በጣም የሚገርም ንጽጽር ነው። ሰይጣንን ልጁ ይከፈል ከምትለው እናት ጋር ማመሳሰሉ የክፋትን ምንነት ከጥፋት ፍላጎት ጋር በቀጥታ ያስተሳስረዋል። አዎ፣ ዋና ፍላጎቷ የራሷ ባይሆንም እንኳን የሌላው እንዳይሆን ማጥፋት ነው። ዝም ብሎ የሥልጣን ሽኩቻ ሳይሆን የመኖርና ያለመኖር ጥያቄ ነው። በሌላ በኩል ኢየሱስ ደግሞ የሰው ልጅን ለማዳን የራሱን መብት ለመተው እንዲያውም ራሱን ለመሞት ዝግጁ የሆነችው እውነተኛ እናት ነው። ልክ ነው። ንጉሡ ሰይፉን ሲመዘገዝ እውነተኛዋ እናት ጌታዬ ሆይ እባክህ በሕይወት ያለውን ሕፃን ለእርሷ ስጧት፣ ፈጽሞ አትግደሉት በማለት ትጮኻለች። ለእርሷ ዋናው ነገር የልጇ በሕይወት መኖር ነው። በትክክል የማን ይሁን የሚለው ሁለተኛ ነው። እናም ይህ ምሳሌ በመስቀሉ መሥዋዕትነት እምብርት ላይ ያለውን ከራስ ወዳድነት ነፃ የሆነውን ፍቅር በሚገባ ያሳያል። በጣም ግልጽና ልብ የሚነካ ምሳሌ ነው። እንግዲያው እስካሁን ያየናቸውን ነጥቦችን ስናጠቃልላቸው የቀረበው ሰነድ ኢየሱስን እንደ ሁለተኛው አዳም ይገልጸዋል። አዎ፣ ፍጹም ሰብአዊ ሆኖ በሚፈተን የሞት አካል ውስጥ ያለ ኃጢአት ኖሯል። ይህም ትእዛዛት ፍትሐዊ መሆናቸውን አረጋግጧል። በመቀጠልም በፍቃዱ በመስቀል ላይ ሞቶ ሞትን ድል አድርጓል፣ አዲስ ኪዳንን መሰርቷል። በመጨረሻም የፍጥረትን ድል አብስሯል። እናም ይህ ሁሉ የተመሰረተው በፍቅርና በፈቃድ ነጻነት ጽንሰ ሐሳብ ላይ ነው። እንዴት? ሰነዱ እንደሚጠቆመው የመስቀሉ ድርጊት የመጨረሻ ዓላማ ሁሉም ፍጥረታት ሰዎችም ሆኑ መላእክት የእግዚአብሔርን ከራስ ወዳድነት ነጻ የሆነውን ፍቅር ጥልቀት እንዲረዱ ማድረግ ነበር። ይህንን ታላቅ የፍቅር ማሳያ ሲመለከቱ በትክክል ያንን ሲመለከቱ በተራቸውም እነርሱም እግዚአብሔርን በፈቃዳቸው መርጦ እንዲወዱት ያደርጋቸዋል። የፍቃድ ነጻነታቸው ትርጉም የሚኖረው ይህንን ፍቅር ተረድቶ ምላሽ ሲሰጡ ነው። ዋው! በመጨረሻም ሰነዱ አእምሮን በሚፈታተን አንድ ግምታዊ ሐሳብ ይደምድማል። አዎ፣ ፍጥረት በሙሉ ታርቆ እና ፍጹም ሆኖ ወደ አብ ከተመለሰ በኋላ ወልድ ሥጋ ከመልበሱ በፊት ወደ ነበረው የሥላሴ ሁለተኛ አካል ማንነቱ ሊመለስ ይችላል ይላል። ይህ ለአድማጭ አንድ ጥልቅ ጥያቄ ይተዋል። መለኮት እንደ ፍጡር ሆኖ ጊዜን፣ ስቃይን፣ ደስታን መለማመዱ ከዚያም ይህንን ሁሉ ትቶ ወደ ቀደመ ማንነቱ መመለሱ ምን ትርጉም አለ? ጥሩ ጥያቄ ነው። ያ ሁሉ ልምድ፣ ፍቅር፣ ስቃይ፣ ሞት በእርሱ ማንነት ላይ ዘላቂ ለውጥ አያመጣም ማለት ነው። ይህ እኮ ስለ ማንነትና ስለ ጊዜ ያለንን ግንዛቤ ሁሉ ይገለባበታል። በቀጣይ ልናሰላስለው የሚገባ ሐሳብ ነው።